ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከብስራት የዩቲዩብ ቻናል እነሆ የተለያዩ መረጃዎችን ይዘን ወደ እናንተ ቀርበናል። ዜናዎችን እየመራው እኔ ቅድስት ደጀኔ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያቸው መቆይ ነው የሚሆነው። የምናስቀድመውም ደግሞ የሀገር ውስጥ መረጃን ነው። በጉራጌ ዞን የወባ ወረርሽኝ በሽታ ካለፈው ዓመት ጋር ሲነጻጸር በ9 በመቶ ጨምሯል ተባለም። በጉራጌ ዞን ከሐምሌ ወር ጀምሮ ባልተለመደ መልኩ የወባ በሽታ ታማሚዎች ቁጥር መጨመሩንና ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በዘንድሮ ዓመት ወረርሽኙ በ9 በመቶ ጭማሪ ማሳየቱን የጉራጌ ዞን ጤና መምሪያ አስታውቋል። የመምሪያው ኃላፊ አቶ አየለ ፈቀደ ለብስራት ራዲዮ እንደተናገሩት ባለፉት 6 ወራት ውስጥ 58363 ሰዎች በወባ በሽታ ተጠቅተዋል። የወባ መድኃኒት እጥረት እንዳይከሰትም በየቀኑ ግምገማ በማካሄድ ከሚመለከተው አካል ጋር በመነጋገር የመድኃኒት አቅርቦት ችግርን መፍታት መቻሉም ተገልጿል። በበጀት ዓመቱ ከፍተኛ የወባ ወረርሽኝ ጫና የለባቸው የቸሃ የእኑር ወረዳና ወልቂጤ ከተማ ላይ የአጎበር ስርጭት መደረጉንና በአበሽጌ ወረዳ 12 ቀበሌዎችም የጸረ ወባ ኬሚካል ርጭት መደረጉን አቶ አየለ ጨምረው ለጣቢያችን ገልጸዋል። በጊዜያዊና በቋሚነት ውሃ ያቆሩ ቦታዎችንም የማዳፈንና የማፋሰስ እንዲሁም የጸረ ኬሚካል ርጭትን በስፋት መሰራቱ ተገልጿል። ዘገባው የባልደረባችን መባወርቅነ ነው። ኢትዮጵያ በየዓመቱ ለውጭ ሀገር ሕክምና ፈላጊዎች የምታወጣውን በቢሊዮን የሚቆጠር ዶላር ያስቀራል የተባለው ሀባሪ ሜዲካል ፕላዛ ስራ መጀመሩ በይፋ ተነገረ። በአዲስ አበባ የተለያዩ ሕክምናን በደረጃ መልኩ የሚሰጠው ሀባሪ ሜዲካል ፕላዛ በአዲስ አበባ ከተማ ከንቲባ አዳነች አበቤ በጤና ሚኒስቴር ዶክተር መቅደስ ዳባ ተመርቆ ስራ ጀምሯል። 15 የተለያዩ ስፔሻሊቲና ሰብ ስፔሻሊቲ አገልግሎት የሚሰጠው ሀባሪ ሜዲካል ፕላዛ ከ500 ሚሊዮን ብር በላይ ወጪ ተደርጎበታል። ህሙማን ለህክምና ወደ ውጭ ሀገራት በመሄድም እንዳይጉላሉና ይህንን ለማስቀረትም የተቋቋመ ሲሆን ኢትዮጵያ አየር መንገድ ጋርም አብሮ ለመስራት መጀመራቸው ተሰምቷል። ኢትዮጵያ በየዓመቱም ለውጭ ሀገር ህክምና ፈላጊዎች በቢሊዮን ዶላርም እያጣች መሆኑም ተገልጿል። ማንኛውም ግለሰብ በቤት ሆኖ የሚፈልገውን የህክምና አገልግሎት ዲጂታል በሆነ መልኩ ማግኘት የሚችልበት ነው ሲሉ የሀባሪ ሜዲካል ፕላዛ መስራች ዶክተር አከዛ ጣመ ለብስራት ራዲዮ ተናግረዋል። ሀባሪ ሜዲካል ፕላዛ በዲጂታል አገልግሎትም ሀባሪ ኮድ የሚል መተግበሪያ በማበልጸግ የዲጂታል አገልግሎትም እየሰጠ ይገኛል። ሀባሪ ዶክ ከ4 የአፍሪካ ሀገራት ጋር ስራውን ለመጀመር ስምምነትም ያደረገም ሲሆን በተጨማሪም ሀባሪ ፋርማሲም አገልግሎት መስጠት መጀመሩን ዶክተር አከዛ ጨምረው ለብስራት ራዲዮ ተናግረዋል። ዘገባው የሳምራዊት ስዩም ነው። በህገወጥ መንገድ አዮዲን የሌለው የምግብ ጨው ሲያመርት የነበረው ግለሰብ በእስራት ተቀጣ። የኢትዮጵያ የምግብና የመድኃኒት ባለስልጣን የሐዋሳ ቅርንጫፍ ጽሕፈት ቤት ከሚመለከታቸው አካላት ጋር በመተባበር መጋቢት 1 ቀን 2017 ዓ.ም በህገወጥ የምግብ ጨው አምራች ተቋም ላይ የክትትል ኦፕሬሽን ማካሄዱን አስታውቋል። የቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቃዱ ንማኔ ከብስራት ራዲዮ ጋር በነበራቸው ቆይታ እንደተናገሩት በዚህ ዘመቻ የተያዘው ግለሰብ የምግብ ጨው ቁጥጥር መመሪያ ቁጥር 4/2004 የሚደነግገውን የጥራትና የደህንነት መስፈርት በመጣስ ለሰው ልጅ ጤና እጅግ አስፈላጊ የሆነውን አዮዲን የሌለው ጨው በህገወጥ መንገድ ሲያመርትና ሲያከፋፍል ቆይቷል። ክትትል ሲያደርግበት የቆየው ባለስልጣኑም ለ9 ወራት በዘለቀው ከፍተኛም የፍርድ ቤት የክርክር ሂደት ግለሰቡ ጥፋተኛ ሆኖ ተገኝቷል። በመሆኑም የሲዳማ ክልል የሰሜናዊ ሲዳማ ዞን ፍርድ ቤት ግለሰቡ በፈጸመው ህገወጥ ድርጊት በ5 ዓመት እስራትና በ16 ሺህ ብር የገንዘብ መቀጮ እንዲቀጣ ውሳኔ ያስተላልፎበታል። የምግብ ጨው በአዮዲን መበልጸግ ያለበት መሆኑን በመምሪያው በግልጽ የተቀመጠም ሲሆን አዮዲን የሌለው ጨው ለህብረተሰቡ ማቅረብ በጤና ላይ ከፍተኛ ጉዳት የሚያስከትል ወንጀል ነው ሲሉ አቶ ፈቃዱ ጨምረው ተናግረዋል። ባለስልጣኑ መሰል ህገወጥ ድርጊቶችን ለመከላከልም ከሚመለከታቸው የጸጥታና የፍትህ አካላት ጋር በመሆንም ጥብቅ ቁጥጥሩን አጠናክሮም ይቀጥላል ተብሏል። ህብረተሰቡም የታሸገ የምግብ ጨው በሚገዛበት ወቅት የጥራት ምልክትና የገላጭ ጽሑፍ መረጃዎችን በትክክል መያዙን በማረጋገጥ ራሱንና ቤተሰቡን ከጤና እክል እንዲጠብቅም አሳስበዋል። ዘገባው የትዕግስት ላቀው ነው። ተመልካቾቻችን አሁን ደግሞ የምናልፈው ከውጭ ወዳገኘናቸው መረጃችን ይሆናል። አሜሪካ ደርሰናል። አሜሪካ በላቲን አሜሪካ ሰላም ላይ ስጋት ደቅናለች ስትል ቻይና ተናገረች። የቻይና የውጭ ጉዳይ ሚኒስቴር የአሜሪካ የኃይል እርምጃ በላቲን አሜሪካ ሰላምን እንደሚያሰጋ በማንሳት የመንግስታቱ ድርጅት ስብሰባ ላይ ድምጿ እንደምታሰማ አስታውቃለች። የሚኒስቴሩ ቃል አቀባይ ሊንጂያን አሜሪካ በቬንዙዌላ ላይ ባደረሰችው ጥቃት ላይ ቤጂንግ ያላትን አቋም በመድገም ማዱሮ በአስቸኳይ እንዲፈታ ጠይቀዋል። የቻይና መንግስት ከቬንዙዌላ መንግስት ጋር ያለውን ግንኙነትም አዎንታዊ ግንኙነትና ትብብር እንዳስጠበቀ ሊን ገልጸው ምንም እንኳን ዓለም አቀፉ ሁኔታ ቢቀየርም ቻይና ከላቲን አሜሪካ
አሜሪካ ሀገራት ጋር ጥሩ ወዳጅነት ትቀጥላለች ብለዋል። አሜሪካ በፈጸመችው ጥቃት የተጎዱ ቻይናውያን ስለመኖራቸውም ሪፖርት እንዳላገኘች አክለዋል። የዩናይትድ ስቴትስ የማዱሮ አፈና ህጋዊነት ዛሬ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ ትኩረት ይሰጠዋል። ነገር ግን ዋሽንግተን በወታደራዊ ዘመቻዋ ከአጋሮቿ ጠንካራ ትችት ሊሰነዘርባት አይችልም። ሩሲያ፣ ቻይናና ሌሎች የቬንዙዌላ አጋሮች ዩናይትድ ስቴትስ ዓለም አቀፍ ሕግን ጥሳለች ሲሉም ከሰዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ኦፕሬሽኑን አደገኛ ምሳሌ ነው ሲሉ መግለጻቸውን ቃል አቀባያቸው ቅዳሜ ዕለት ተናግረዋል። በርካታ የህግ ባለሙያዎችም የዩናይትድ ስቴትስ እርምጃ ህገወጥ ነው ይላሉ። ምንም እንኳን ዋሽንግተን በመንግስታቱ ድርጅት የጸጥታው ምክር ቤትም ተጠያቂ ለማድረግ የሚያደርገውን ማንኛውንም ሙከራ ድምፅን በድምፅ የመሻር መብቷን ተጠቅማ ማገድም ትችላለች። የፈረንሳዩ የውጭ ጉዳይ ሚኒስቴር ዣን ኖኤል ባሮት አሜሪካ ዓለም አቀፍ ህግን የሚደግፈውን ኃይልን ያለመጠቀም መርህን ጥሳለች ቢሉም የአውሮፓ መንግስታት ግን አሜሪካን ሳይጠሩ ዓለም አቀፍ ህግ እንዲከበር ጠይቀዋል። አዲሷ የቬንዙዌላ መሪ ለትራምፕ ባስተላለፉት መልእክት ለህዝባችን የሚገባው ሰላምና ውይይት እንጂ ጦርነት አይደለም አሉ። የቬንዙዌላ ተጠባባቂ ፕሬዚደንት ሀገራቸው ለሰላም ቁርጠኛ መሆኗንና ከአሜሪካ ጋር ወደ ሚዛናዊና መከባበር ግንኙነት ለመመለስ ቅድሚያ እንደምትሰጥ ተናግረዋል። ዴልሲ ሮድሪጌዝ በሰጡት መግለጫ የአሜሪካ መንግስት በዓለም አቀፍ ህግ ማዕቀፍ ውስጥ በትብብር አጀንዳ ላይ ከኛ ጋር እንዲተባበር እንጋብዛለን ብለዋል። ፕሬዚደንት ዶናልድ ትራምፕ ህዝቦቻችንና ክልላችን ሰላምና ውይይት እንጂ ጦርነት አይገባቸውም ስትል ተናግራለች። ቬንዙዌላ ሰላም፣ ልማት፣ ሉዓላዊነትና የወደፊት እጣ ፈንታ የማግኘት መብት አላት ብላለች። ዴልሲ ሮድሪጌዝ የቬንዙዌላ ተጠባባቂ ፕሬዚደንት ተብላም የተሾመች ሲሆን የማዱሮ ታማኝ ሰውና ብዙውን ጊዜም ከፕሬዚደንቱና ከባለቤቱ ጋር ጎን ለጎን በተለያዩ ህዝባዊ መድረኮች ላይ ትታይም ነበር። የህግ ባለሙያና ዲፕሎማቷ በማዱሮ አገዛዝ ስርም የተለያዩ የፖለቲካ ቢሮዎችን መርታለች። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቅዳሜ ዕለት ከሮድሪጌዝ ጋርም ሲነጋገሩ ቆይተው አሜሪካ የጠየቀችውን ሁሉ ለማድረግም ፈቃደኛ መሆኗን ገልጻም ነበር። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናቸዋለን። ዜናዎቹን እየመራሁ እኔ ቅድስት ደጀኔ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር አብሬያችሁ ቆይታ ያደረግኩት። በያላችሁበት መልካሙን እየተመኘው ሰናበታችኋለሁ። ጤና ይስጥልኝ።